ሪከርድ ሳረግ ከግማሽ ነው የመጣውና አም ሶ ሶሪ ጋይስ። ሰላም ሰላም፣ እንዴት ናችሁ? ደህና ናችሁ ወይ? እየፈራው እየተባው ራሴን ሪከርድ እያረኩ ብሎግ እያረኩ ነው ማለት ነው። የመጀመሪያ ማለበለው የሁለተኛው የሶስተኛ ሊሆን ይችላል። እና ጋይስ ሰብስክራይብ እና ላይክ ኮሜንት አርጉ፣ አበረታቱኝ። በጧት ተነስቼ እንግዲህ እንደምታዩት አልጋዬን እያነጠፍኩ ነው። ቀስ እያልኩ ነው የምሰራው፣ ለዛ ነው ቶሎ ስራ አይሄድልኝም። እና አልጋዬን ወደ ማነጣጠፍ ሄድኩኝ እና እያነጠፍኩኝ ነው። በነገራችን ላይ በጣም ነው መቀረጽ የምፈራው፣ ግን በቃ ስኬታማ መሆን ስለምፈልግ ብዬ ከአልጋዬ ጀምሬያለሁ ጋይስ። የተወደዳችሁና የተከበራችሁ ፋሚሊዎቼ ይሄን ይመስላል። አልጋዬን እያነጠፍኩ እገኛለሁ። በጠዋቱ ፀሐይ ወጣለች እና በደንብ ካላነጠፍኩት በኮመንት ንገሩኝ። አንጥፌ እየጨረስኩ ነው። ከዛ በኋላ ወደ የሚቀጥለው ስራ እንሄዳለን ማለት ነው። ሰዎች ግን እንዴት ነው ሪከርድ የሚያደርጉት? በጣም የሚያስፈራው ሪከርድ ማድረግ፣ ቮይስ ማድረግ ምናምን በስማም ስራ ነው የሆነብኝና አንዴ ስጀምር አንዴ ስተው ያዋለው ትራሴን አረኩኝ። ከዛ በኋላ ማስተካከልኩት፣ ቆንጆ ያነጠፍኩት ማለት ነው። ቆንጆ አነጠፍኩት ይሻላል ከምንም። እናመሰግናለን ስለምታዩን። አሁን ወደ ሳሎን እንሄዳለን። ሳሎኑ እንዲህ ተዝረክርኮ ነበር። ልብሱን ወደ ማንሳት ላይ ነኝ። በጣም ነው የሚደክመኝ። ሪከርድ ሳረግማ እንቅልፌ ሁላ ነው የሚመጣው። እና አሁን እዚህ ጋር ነው ያየሁት እንደተቆረጥኩ ማለት ነው። ግን ዲሌት አላረግም ቪዲዮን ብዬ እንድትከታተሉኝ ጋብዣችኋለሁ የኔ ውዶች። እንደዚህ አጣጥፌ ያነሳሁትና አልጋ ላይ አደርገዋለሁ። ከዛም በኋላ አሁንም ተመልሼ መጥቼ የቀረውን አነሳና አልጋ ላይ አደርጋለሁ። ከዛ ይቀጥላል ማለት ነው። ሰዎች ግን እንደዚህ ቮይስ ኦቨር ሲያደርጉ እንትን ብለው ነው ጽፈው ነው የሚያነቡት ወይስ ምንድን ነው? አልገባኝም። በጣም ነው የሚደክመው፣ በጣም የሚሰለቸው። ግን ያው እየሰለቸንም ቢሆን እንሰራለን ውጤት ለማግኘት። ጠዋት ነው የቀረጽኩት በነገራችሁ ላይ ይሄንን ሪከርድ ማድረገው ግን አሁን ለ9 ሰዓት ተኩል አካባቢ እና እንደዚህ እናራግፈዋለን ሶፋውን፣ ጠረጴዛውን፣ ጃኬቱን እናነሳለን። እያለ እንቅልፌ እያዛጋኝ ነው እንዳልኳችሁ። ይቀጥላል ማለት ነው። ከዛ ይቀጥላል እያለ እያነሳሳን ምናምን። አሁን መድኃኒቱን አነሳን፣ ውሃውን አነሳን። ከዛ በኋላ ይቀጥላል። እና እንደዛ ነው። ያዘጋኛል። እስማ ክፉ መንፈስ
ስራ እንዳልሰራ ያደርገኛል ማለት ነው። እና ሳሎኑ እንደዚህ አነሳስቼ ጨርሻለሁ። አሁን ቤት ወደ መጥረግ እንሄዳለን ጋይሶች። ቤታችንን ጠረግረግ አድርገን ከዛ በኋላ ወጥ ወደ መስራት እንሄዳለን። ካሜራው ዞረ ወደ በሩ። ከዛች ጨርቅ የምትታያችሁ ማታ ማታ አይጥ ስለሚያስቸግረን ከስር የምትደረግ ናት ማለት ነው። ቃቃት ትደሳለች። እንደዚህ አንስቻት ከዛ መጥረጊያ አመጣለሁ በዛሁ። ከዛ ቤቱ ይጠረጋል። ሻይ ልጣድ ተነስቼ ድካሜን ለማባረር እና መጥረጊያ ይዘሽ ነይ ቶሎ። አላመጣሽም? በስመአብ መጥረጊያ ታመጫለሽ ብለን ስንጠብቅሽ አንቺ መጥረጊያውን አላመጣሽም። በጣም ነው የሚገርመው። እና አሁን መጥረጊያ ታመጣለች ይመስለኛል። አምጥታለች። አያችሁ፣ በጣም ጎበዝ ልጅ ነሽ። በጣም በርቺ እንልሻለን። ቤቱ ይጠረጋል፣ ይወለወላል። ከዛ በኋላ ከዛ ምን ይደረጋል? ይወለወላል። ወጥ ሰራሁ። ከዛ ምሳ ሰዓት ምሳ በላን። አሁን እንቅልፌ መጣ እና እንወዳችኋለን ከኛ ጋር ስለነበራችሁ። ባይ ባይ።